ሳይዝ ተረጋግጠው ማለት ነው። ዛሬ ተለየ ነው ጋይስ። እሺ እኔ አንድ ቁም ነገር ላውራት ነበረብሽ። ምን ነበረ? ምን ነው በመጀመሪያ ያስደበረሽ ማን ነው ያልከውን ነገር እኔ ነኝ ማለት ላውራ ፈልጋለሁ። ልቤን ልንገርሽ አሳዝነሽኛል። አብረሽ እንደው ዛሬ እንዴት ነው ባከ? አንዴ ላውራ ካንቺን ደብሮሽ ከማይ ከዚህ ተራራ ላይ ራሴን ልጣል ልውደቅ። ቁም ነገር ላውራ ፈልጋለሁ። እሱ ደግሞ ምንድነው መሰለክ? እሺ አንዴ በደንብ አዳምጠኝ። ዛሬ ዞር ይልሽ እስኪ ቀይጥኝና ምን ተገኘ? ምን ረጋታ አይ ጥሩ ላይ ነሽ። እሺ ና አንዴ እዚህ ጋር ቢያንስ ግጥማለኝ። አንዴ ስማኛ አዳምጠኝ። ግጥማለኝ እንዴ ደብሮኛል ላገኝ ፈልጋለሁ ብዬ ነው አይደል? ላውራ ተጠራሁት። እሺ አንዴ አዳምጠኝ። ግጥማለኝ። እሺ የግጥም ርዕስ ጩኸት ይላል። እሺ ምን ከርዕሱ ጀምሮ ግጥሙን በቀጥልሽ ደግሞ እዚህ ጋር ነፍር ብለሽ እዚህ ጋር ብዙ ነገር ልታመጪ ትችያለሽ። ገባሽ? ምን ማን ፈቶ አማርኛሽ ማስተካከያ ፈቶ የለቀቀህ ማን የልብን የውስጤን የአንጀቴን ሆዴን ተረጅልኝ ፍቅር አይደለም ጆሮ ነገስ የኔ ፍቅር ኮራ ለጋይ እኔ ምን ስማኛ እንዴ የሆነ የተሰማኝ ነገር ስላለ ነው። አብሽ በእናትህ በደንብ ስማኝ። እሱ ደግሞ አዎ ባንተ ዙሪያ ነው። በእኔ ዙሪያ እንዴ በእኔ ዙሪያ የትኛውም የተሰማሽን ነገር ለመናገር ፈቃደኛ ነች። ልጅህን አቅፋ ምናምን አብራህ የምትሆነው ምናምን ነገር ብሎ የሆነ ሰው ታዲያ ማለት ነው ከውጭ ከዛ እኔ እስከዛሬ ልብ ብዬው አላውቅምና በጣም በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። በጣም ቆንጆ ናት እኮ ነገር ያ ንጹህ ልብሽን መጉዳት አልፈልግም። ተቀበይና ወጪልኝ የምርክ ነው እውነት አፈን እንደጋይ እንደዛ ተብሎ ተጽፎልኝና እሺ እኔም ማስተዋልኩትና እንዴ ምን ነው ምናምን ነገር አልኩኝ ማለት ነው። በአማራጭ ነው ትላንትና ሩታ ቁርጥ ስለነገረችሽ ነው ታስብ ያደርከው ማለት እኛማ ልጅ በረከት ነው አይደል? አንቺ ግን መች ነው ጥንጭ ያንቺ መች ነው የሚገለደው? ነገር ላወራ ነበረ። አይ አብራም ታደሰ ጣጣ የለውም ለማቀፍ ለመሳም ጣጣ የለውም እኮ ሰውዬው ደስ ያለሽ ነው ተሰጠው። አቤት ሳማን ጋር የምሬ ነው ነው እያሽኮረመምከኝ ነው ማን ጌታም ላይ ጋዝ በተራው ማለት ነው። እንክልካቤ በተራው ጋዝ ሰው የሚመስል ሰው ስትሄዱበት ለካ አይናፋር ነው። በጣም የሆነ ነገር አግኝቻለሁ። ምንድን ነው አገኘው? በእናትህ ሰርፕራይዝ ያደረገ በኋላ እነግርሻለሁ። የመዳም ቅመም ነው የፈረደበት ማን ነው የምር እና ደግሞ የምፈልገው ነገር የሩታ አድናቂዎች የሩታ አልኩ ሶሪ የሩታ በፊት ነው። በጣም ደስ ብሎኛል። የርሜላ አድናቂ እኮ ብዙ መላክ ጀምሯል አሉ ጋዝ ያብሽና የርሜላ አድናቂ ብር መላክ ጀምሯል አሉ ውዶቼ፣ ሰምታችኋል። ያልጠበቁት ነገር ሰርፕራይዝ ስለተደረኩኝ አንድ ሰው ማለት ነው። አመሰግናለሁ። እሱም በኋላ ነው የምነግርሽ። እነሱ ብታመሰግና ይሻላል ከጠዋት ጀምሮ እና ደግሞ ለአንቺ ያለኝን ቦታ ሞር እንዲጨምር አደረገው ያ ሰርፕራይዝ ማለት ነው። ይሄው አጋቡት በሰርፕራይዝ ጋይስ። አይ እንዴት መሰለሽ በቃ ተበላን ጋይስ። ማጠብቅ ምንድነው ላፕቶፕ ነው ላኩኝ ሞር ደግሞ እንዲኖረኝ ያደረገ ማለት ነው። አያችሁ ከዚህ በፊት ላፍ ኢዝ ስዊት ኦ ማይ ጉድነስ ጋይስ እንገራችሁማ ከዚህ በፊት ሩታና አብርሽ ጫና ያበዙበት ኦዲየንስ ነበር። አሁን ኦዲየንስ ያለበት ባይዘዌ የሁለቱ እውነት ጥምድ ከሆኑ ማለት ነው። የርሜላና የአብርሽ የኦዲየንስ ያንን ነገር ካየው አሻራ አለ ጋይስ። አሁንም ልኳል ብር መላክ ጀምሯል አሉ ጋይስ ውዶቼ። ስማኝማ አይ ማትማሩ አይዟችሁ ላኩ የራሳችሁ ኑሮ ብታቋቁሙ ይሻላችኋል ጋይስ። የዛሬ ሮማንቲክ ነው ጋይስ፣ ሮማንቲክ ነው ሰሩት የዛሬ ጋይስ። አይታችኋል ውዶቼ፣ ከልብ አመሰግናለሁ የኔ ፍቅሮች። 14,000 ገባን እኮ ጋይስ፣ አመሰግናለሁ። እሺ ጠዋት 3 ሰው ነው ቀራኛ ሰብስክራይብ አድርጉ ብያችሁ ነበረ። ከልብ አመሰግናለሁ። ወደ 20,000 የኔ ውዶች፣ የኔ ጨዋ ፋሚሊዎች፣ የኔ ቅልቦች ማለት ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዛሬ እንግዲህ እውነት ለመናገር ሩታ ስጠብቅ ነበረ እና ሄርሜላና አብርሽ መጥቷል ማለት ነው ዛሬ ውዶቼ። እንግዲህ ዛሬ የሮማንቲክ ቀን ነው ጋይስ። ምንም እኮ ሄርሜላ ማውራት አልቻለችም።
አብርሽ ፍድንግድቅ ስል ነበረ ጋይስ። አልቻልነውም ዛሬ አልቻልነው። በደስታ ተቀበላት አልኳቸው ጋይስ። ዛሬማ ጭራሽ እኮ ዘፈነላት ጋይስ። የልብ እኮ ምንድን ነው የምለው ምንድን ነው አለ ጋይስ ዘፈኑ። አይረ ዘፈኑ ጠፋኝ፣ በእናታችሁ ጠፋኝ። ለማንኛውም የፍቅር ዘፈን ነው ዘፈነላት ማለት ነው። የሌሌ ነው የዛሬ ጋይስ፣ የሌሌ ነው። እሷ ማውራት የፈለገችው በትላንትና ዙራ ነው። እሱ ሊያስወራ አልቻለም ማለት ነው። ውዶች አልቻለም። እና ሄርሜላ በጣም ደብሮኛል ብላ ስጠራ እሱ እንግዲህ በሰርፕራይዝ ደስ ብሎት እንግዲህ ፍድንግድቅ ያለ መጣ ማለት ነው። እንዴት ታውራ ተሽኮረመመች፣ ጭራሽ ተሽኮረመመች። እኔማ ሩታ ስጠብቅ ነበረ ጋይስ። መጨረሻ ሩታ መጣች እንዴ ጋይስ? እኔ አላየሁትም፣ አልጨረስኩም። ለምን ዋሻችኋለሁ? ስራ አለብኝ። ቪዲዮ ሰርቼ ወደ ስራ ወደ ኪችን ነው የሚሄደው። አልዋሻችሁ። እና ምን ልላችሁ ፈልጌ ነው እንግዲህ እሷ ብዙ ነገር ነው አወራችሁ። እንደዚህ መቀጠል አልፈልግም የሱን። በነገራችን ላይ ሄርሜላ አትሸወጂ። እውነት ለመናገር አብርሽ በጀመራ ቢጠይቂ ነበር የሚያምረው ማለት ነው። ሄርሜላ የኔ ቆንጆ እኔ እወድሻለሁኝ። ያው ምንም ማድረግ አይቻልም። የሰው ማለት አንድ ሰው ፈልጎ ነው ክፍተት የፈጠረው። ምንም ማድረግ አይቻልም። ግን ምን ለማለት ፈልጌ መሰላችሁ? እንደውም አሁን ትላንትና እንደ ቪዲዮ ነው ጋይስ። እውነታ እኮ ፈጣሪ ነው የሚያውቀው። እንደ ቪዲዮ ትላንትና አማራጭ ነው ለማንኛውም የሰጠሽው ለአብርሽ ማለት ነው። በጀመራ የአብርሽ ፍላጎት ነበረ መጠየቅ የነበረብሽ። እንደሚወድሽ እንደሚያፈቅርሽ ለማወቅ እሱ ነበረ መጠየቅ የነበረብሽ የኔ ውድ ማለት ነው። ለምን ትላንትና የሩታ ቪዲዮ አይታላውቆ ነው አላየም አለ። መገናኘታችሁ ነው ማቆ እንጂ ምንም አልሰማም አላየም አለ። አውቆ ነው ያውቃል። ቪዲዮ አመልጥም ጋይስ፣ ይዋሻል አብርሽ አንዳንዴ ይጨምራል። እና ሩታ የልቧን ተናግራች ከዚህ በኋላ ከሱ ጋር መቀጠል አልፈልግም ብላ ስለነበረ አማራጭ የለውም። አማራጭ ስለሌለ አንቺ ነው የሚመርጠው ማለት ነው። ስለዚህ የልቤን አንቺ መከፋት የለብሽም። አንቺ እንድትከፊ አልፈልግም። አንቺ ከምትከፊ ጭራሽ ምን አለ ጋይስ? አንቺ ከምትከፊ ከዚህ ላይ ቢወርቅ ይሻላል አላለም? ጨመረ አብርሽ ጋይስ። ዛሬማ ታው ሮማንቲክ ነገር ሲሰራ የነበረና ከዚህ በፊት ታውቃላችሁ እንደዚህ የምታረገው ሄርሜላ ነበረችና አስተማረችው። ፍቅር አሰጣጥ አስተማረችው ባይዘው እና ሲያሽከረምማት ነበረ። ስለዚህ ምን ልላችሁ ነው? አማራጭ ነው ሰጠሽ። ምንም አማራጭ የለውም። ሩታ ያንዳንዱ ነገር አልፈልግም ስላለች አንቺ ነው የሚመጣው። ብቻው መሆን አይፈልግማ። ከሴት ውጪ መስራት አይፈልግም እሱ እና አማራጭ ነው ሰጠሽው። በጀመራ ቢጠይቅ ኖሮ አሪፍ ነው። ለአንቺም እንደሚወድሽም እንደሚያፈቅርሽም ማወቅ ትቺ ነበር። አሁን ግን ወዶ ሳውን በግዱ ካንቺ ጋር ይሆናል። አማራጭ ማለት ነው። ሩታ አልፈልግም እስካለች ድረስና ለማንኛውም እንግዲህ ሰርፕራይዝም አድርጋችኋል። አብርሽን ያልጠበቀ ነገር ነው እሱ እንግዲህ ለኛ የሚያሳይ አይመስለኝም። እንግዲህ ሄርሜላን ሲያመሰግናት ነበረ። በሄርሜላ በኩል መጣ። ለማንኛውም የመዳም ቅመሞች ማለት ነው እንግዲህ የአብርሽና ሄርሜላ ደጋፊ ማላችሁ አሉ። ብራችሁ ያዙ፣ ለማጋባት አትሞክሩ።